ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች እንዴት ናችሁ? እኔ ጋ ሁሉ ሰላም አልሐምዱሊላህ። ዛሬ ጠንካራ ሴት ክፍል 4 ተመራመር ይገኛል ቁም ነገር በሚለው ብቅ ብዬላችኋለሁኝ። እንግዲህ ተመራመር ማለት ምን ይሰማናል? ተመራመር ስንል የሰው ልጅ ከመመራመር ይገኛል ቁም ነገር። እውነት ነው። እውነት ቁም ነገሩን እናየዋለን። በጸጥታ ውስጥ የማይነገር እውነት ይኖራል። እያንዳንዱ ጸጥታችን ውስጥ የማይነገር እውነት ይኖረናል። ያን እውነት እንዴት እንፈልገዋለን? እንዴት እናገኘዋለን? ከመመራመር እናገኘዋለን። እንዲህ ነው። ከመመራመር ይገኛል ቁም ነገር። ቁም ነገሩ ምንድን ነው? መመራመር እኮ ራስሽ መጥራት አይደለም። ቁም ነገሩ ምንድን ነው? ቁም ነገሩ የት ነው ብለሽ ራስሽን መጠየቅና መፈለግ። አንዳንድ ጊዜ አንዳንድ ሰዎች እውነትን ይሸሻሉ። እውነትን ይፈራሉ። እውነት ያንቀጠቅጣቸዋል። ላለመሸነፍ ተብሎ እንኳን ተበዳይ ሆነው ይቀርባሉ ሰዎች። ነገር ግን ተበድለው አይደለም። እውነትን ላለመሸነፍ እውነትን መሸሽ ነው። ላለመሸነፍ ሲባል እውነትን ይሸሻሉ። ግን ተበዳይ ነኝ ከማለት ተሳስቻለሁ ብሎ ተቀብሎ እውነት ያለበትን ቦታ መፈለግ ይሻላል። ራስሽን ተመራመሪ። የአንድ ጠንካራ ሴት የውሳኔ ባህሪዎች። አንድ ጊዜ ለውሳኔሽ ለምትወስኒው ወሰን ለምታደርጊው ነገር ራስሽን ተመራመሪ። ነገር ግን ብዙ ሰዎች ውሳኔ ለማን ልንገር? ለራሴ ወይስ ለሰው? ሁለተኛ ፍርሃት ነው ያቆመኝ እስካሁን ወይስ ጊዜ? ለምን እዚህ ቆምኩ? ሶስተኛ አሁንስ ብጀምርስ ምን አሻሽላለሁ? እነዚህ የጠንካራ ሴት ባህሪ ምክንያቶች ናቸው። እነዚህን ጥያቄዎች መቀበል ድክመትሽ አይደለም። እነዚህን ጥያቄዎች ተቀብለሽ ስህተትሽን ማስተካከል፣ መንገድሽን መጀመር፣ ዞር ብለሽ ወደኋላ ተመራምረሽ ራስሽን ማወቅ፣ ራስሽን ማዳን፣ ራስሽን ለውሳኔ ዝግጅት ማድረግ። ባጭሩ ጠንካራ ሴት